እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። ለምንፍቅና ይጠመዝዙት ስለነበረ ማለት ከቤተ ክርስቲያን ለጊዜው እንዲገለል ምናምን አድርገውታል። ራእይ ኦኬ ማለት ከቀኖና ምናምን እንዳይካተት ምናምን አድርገውታል። ይህ ስላደረጉ ኦኬ ስለዚህ መናፍቃን ናቸው ያስብላችኋል? አያስብልም። ሃይማኖት የሆኑ ነገሮች እስካልካደ ድረስ ለምሳሌ መጽሐፍት ሁሉ ተቃጥለው የዮሐንስ ወንጌል ብቻ ይዛ ቤተክርስቲያን ሌሎቹ መጽሐፍት ድጋሚ መጽሐፍ ትችላለች ሲባል ምናልባት ሰምተ ያውቅ ይሆናል ማለት ኦኬ የዮሐንስ ወንጌል ብቻ በመያዝ ቤተክርስቲያን ሌሎቹ መጽሐፍት ደግማ መጽሐፍ ትችላለች ይባላል። ምክንያቱም ሃይማኖት እንድትመሰረትባቸው ወይም ደግሞ ሃይማኖትን እንድትመሰረትባቸው ናቸው እንጂ መጽሐፍቶቹ የሚያስፈልጉት ኦኬ ሃይማኖት የማያስክድህ ከሆነ ወይም ደግሞ መሰረታዊ የመዳን ትምህርቶችን የማያስቀይሩ ከሆኑ ቀኖና መሰረታዊ ወይም ደግሞ የቀኖና መለያየት ለድህነት መሰረታዊ ነው ማለት አይደለም። አሁን ፕሮቴስታንቶች 66 ማለታቸው ችግር አለው? ችግር ላይኖረው ይችላል። ምን ባይሉ ብቻ አንድ ብቻ የሚል ችግር አለባቸው። 66ቱም ብቻ ከዚህ ውጭ መጽሐፍ ቅዱስ የለም ማለት አንድ ትልቁ ችግር ነው። ሁለተኛ ደግሞ መጽሐፍ ቅዱስ ብቻ ሲሉ ደግሞ መጽሐፍ ቅዱስ በራሳችን እንረዳለን የሚለውን ችግር ይዙና ሃይማኖትን ምን አደረጉት? ሺፍት አደረጉት፣ ቀየሩት። የመዳን ትምህርቱ፣ ነገረ ክርስቶሱ፣ ነገረ ስላሴ ሁሉ ቀያየሩት ማለት ነው። አሃታ ቤተክርስቲያናት ግን በዶግማ ትምህርቶች በቀኖና በመጽሐፍት ቀኖና ብንለያይም በዶግማ ትምህርቶች እንለያያለን? በጭራሽ አንለያይ። በጭራሽ ልንለያይ አንችልም። የቀደመችው ቤተክርስቲያን ለምሳሌ የነበራት መጽሐፍ የሮሜ መልእክት ብቻ ሊሆን ይችላል። ሮሜ ቤተክርስቲያን ለምሳሌ የቀደመችው ቤተክርስቲያን መልእክቱ የደረሳት የሮሜ መልእክት ብቻ ሊሆን ይችላል። በመጀመሪያው ክፍለ ዘመን ሐዋርያት በነበሩበት ሰዓት የእግዚአብሔር ቃል አልነበራትም ማለት እንችላለን? አንችልም። ኦኬ በቃል የተማረችው ትምህርት አለ። በቃል የተቀበለችው ትምህርት ደግሞ አለ፣ እሱ ትቀበላል። ልክ እንደዚያ ኮፕቲክም፣ አርመንም፣ ህንድም ማላንካራ ማለት ነው። እነዚህ አብያተ ክርስቲያናት ያልደረሷቸው መጻሕፍት አሉ በመድረስ ደረጃ ማለት ነው። እነሱ አካባቢ መጻሕፍቶቹ በመድረስ ደረጃ ያልደረሷቸው መጻሕፍቶች አሉ ከቀኖናቸው ውጭ የሆኑ ማለት ነው እኛ ጋር ያሉ ለምሳሌ። ነገር ግን እነዛ ቀኖና ውስጥ ሳታካትት ግን እነዛ ቀኖና ውስጥ ባታካትትም ግን መሰረታዊ የመዳን ትምህርት ሃይማኖት የሆኑ ጉዳዮች ግን ከኛ የተለየ ትምህርት ይዛለች? አልያዘችም። ከኛ የተለየ መሰረታዊ የመዳን ትምህርት ወይም ደግሞ የሃይማኖት ትምህርት ካላች አሃት ቤተክርስቲያን አትባልም ማለት ነው። ለምሳሌ ኢስተርኖችን እነሱ እንኳን እግዚአብሔር ይርዳንና መጨረሻውን ያሳምርልን። ኢስተርኖቹም አሁን እየመጡ ነው፣ አንድነቱ እየመጣ ነው። አሁን ለምሳሌ ካቶሊኮች በመጻሕፍት ቀኖና ኦልሞስት በዛ ያለ ወደ 79 ምናምን መጻሕፍትም ይቀበሉ ናቸው። ነገር ግን ይሄ መጻሕፍት ስለተቀበሉ ብቻ ድነዋል ወይም ደግሞ ትክክለኛ የመዳን ትምህርት ይዘዋል ማለት እንችላለን? አንችልም። መጽሐፉ ቢይዙም ሃይማኖት ወይም ደግሞ ትምህርቱ ግን አላገኙትም፣ አልያዙት። ዋናው መሰረታዊ ጉዳይ ትምህርት ላይ እንጂ የመጻሕፍቱ ቁጥር ላይ አይደለም። ለዛ ነው ቀኖና የሚባለው። ቀኖና ማለት ቤተክርስቲያኒቱ በደረሳት ልክ መጻሕፍቶቹን ይዛ ጠብቃ ያቆየቻቸውን ትቀበላለች፣ እያንዳንዱ አብያተ ክርስቲያናት ማለት ነው። ነገር ግን ይሄን መጽሐፍ ይዛ ግን የተለየ ሃይማኖት የተለየ ትምህርት ከያዘች እሷ ትምህርት ስለሆነ መሰረቱ የተለየ ትምህርት ከያዘች ግን ከድህነት ወይም ደግሞ ከቤተ ክርስቲያንነት ትወጣለች ማለት ነው። ከዚህ አንጻር ብናየው ጥሩ ነው። ስለዚህ አመሰግናለሁ። ቆየሁ መሰለኝ፣ ይቅርታ። ስለዚህ እንደ ኮንክሉዥን የወሰድኩት ምንድነው? ስለዚህ 81 አሃዱ ወይ ደግሞ 66 ቀኖና ነው እንጂ ዶግማ አይደለም ማለት ነው። ያው የመጽሐፍ ቀኖና አይደለም የሚለው የመጽሐፍ ቅዱስ ቀኖና ነው የሚባለው አይደል? አሁን ይሄ ማለት ግን በነገራችን ላይ አለመቀበል ትችላለህ ማለት አይደለም። ይሄ ወይም ባልቀበልም ችግር የለውም ማለት ትችላለህ ማለት አይደለም። አሁን አንተ ኢትዮጵያ ቤተክርስቲያን ውስጥ እስካለ ድረስ ይሄንን ቀኖናን የምትቀበለው ኦኬ፣ የደረሰ መጽሐፍ ቤተክርስቲያን የሰጠችን ትቀበላለህ ማለት ነው። ይህ ማለት ግን
ግብጾች ይሄንን ስላልተቀበሉ አይድኑም ግን ማለት አይደለም ነው ባጭሩ። በደረሳቸው ልክ ተቀብለዋል። ሃይማኖቱን ግን አልሳቱ። ሃይማኖቱ ጠንቅቀው ይዟል። ሰው የመጻሕፍት ቀኖና ነው የሚባለው ትክክል፣ ዶግማ ነው አይደለም። የመጻሕፍት ቀኖና ዶግማ ነው አይባልም እና ኦፕን ነው። እንደውም በአብዛኞቹ ጥንታውያን አብያተ ክርስቲያን የመጻሕፍት ቀኖና ኦፕን ነው፣ ክሎዝድ ነው ራሱ አይባልም። ዶግማ ማለት ፊክስድ የሆነ ሊጨመርም ሊቀነስም በጭራሽ የማይችል የማይስተካከል ማለት ነው። ዶግማ ማለት አትጨምርበትም አትቀንስበትም። የመጻሕፍት ቀኖና ግን ሎካሊም ፐርሰናሊም ኦኬ በአጠቃላይ በሎካል አብያተ ክርስቲያናት ደረጃ ተቀንኖ ያውቃል። ቁጥሩ ጨምሮም ቀንሶም ምናምን ያውቃል። ኦኬ ሶ ዶግማ አይደለም ትክክል ቀኖና ነው። ይህ ማለት ግን እንደፈለክ ትቀበላለህ እንደፈለክ ደግሞ ትጥላለህ ማለት ግን በጭራሽ አይደለም። እሱን ጥንቃቄ እናድርግ። በዚሁ አጋጣሚ ወንድማችንም እንድትይዘው 66 የሚለው ቀኖና በታሪክ ውስጥ የለም። እንደው ስለ ቀኖናው ስናወራ ዶግማ አይደለም ስንል የቤተ ክርስቲያንን መረዳት እየተናገር ነው እንጂ 66 የሚለው በታሪክ ውስጥ ቅቡልነት የነበረው ምንቻቻልበት ነው ምንለው አይደለም። ለምን ሲባል ፐርፐዝሊ የተቆረጠና ከታሪክ የተጋጨን ነገር ስላመጣ ማለት ነው። ለምሳሌ 66 ብለው የሚቀበሉት የፕሮቴስታንቱ መጽሐፍ አይሁድ የክርስቶስን ምንድነው ትንቢት እየቆራረጡ ስለ ክርስቶስ የተነገሩ ትንቢቶችን እየቆራረጡ ከያዙት ከማሶሬቲክ ቴክስት ነው። የለም በታሪክ ውስጥ አንድ ፕሮቴስታንት መነሳት በፊት ሉተር ራሱ ለመጀመሪያ ጊዜ ወደ 80 መጽሐፍትን ነው እንትን ያለው የዘረዘረው። ለማንኛውም ግን ከዛ በፊት አይታወቅም 66 የሚለው ማለት ነው አይታወቅም። አንድ ሁለተኛ ስህተቶችን ማሳየት እንችላለን። ለምሳሌ አይሁድ ሆም ብለው ከቆራረጡት አባቶች እንደውም የአይሁድን መቆራረጥ አንስተው ምን ያህል ክርስቶስን ስለ ክርስቶስ የተጻፉትን ስለ ክርስቶስ የተጻፉትን ቢቶችን እንደቆራረጡ የተቹበት ጽሁፎች አሉ፣ የተለያዩ ጽሁፎች እና ለምሳሌ ስጋን አዘጋጀህልኝ የሚለውን የዳዊትን ትንቢት ጆሮችን ከፈትክልኝ በሚል ቀይረውታል። ማስረጃ እዛው የፕሮቴስታንቱ አሁን ያሳተሙት አዲሱ መደበኛ ላይ ሄዶ ማየት ይቻላል። ሌሎች ትንቢቶችን ማንሳት እንችላለን። ብዙ አይነት ነገሮችን አድርገዋል። 66 የሚለው በታሪክ ውስጥ የለም ከተባለ የለም የሚል ማስረጃ አይጠየቅም። የለም ከተባለ አለመኖሩ ማለት ለምሳሌ ኖሮ ቢሆን እንደዛ አይነት ጭቅጭቅ ኖሮ ቢሆን እንዲህ የሚል ነገር ነበር የሚል ጽሁፍ ባገኘን ነበር። ስለሌለ 66 የሚል የለም የሚል ጽሁፍ አይነሳም። ለምሳሌ ክርስቶስን በመለኮቱ ፍጡር ነው የሚል ትምህርት አሪዮስ ነው ያሰው አይደለ? ካሪዮስ መነሳት በፊት ክርስቶስ በመለኮቱ ፍጡር አይደለም የሚል ጽሁፍ አንጡ የሚል ይመጣል? አይመጣም። ለምን? ከመጀመሪያ ጥያቄ አልነበረም። ጥያቄ ከተነሳበት በኋላና አባቶች ምላሽ ከሰጡበት በኋላ ግን ያንን ጽሁፍ ልናገኘው እንችላለን። ከዛ በፊት ግንስ የክርስቶስን አምላክነት ዘላለማዊነት ወዘተ ጽሁፎች እናገኛለን። እኛ ምንፈልጋትን ወርድ ምናገኘው ግን እኛ ምንፈልገው ጥያቄ ወይም እኛ ያነሳነው ጥያቄ ተነስቶ ከነበረበት ዘመን በኋላ ነው። ምክንያቱም ወርድ ባይ ወርድ እንዲጻፍ ጥያቄውም በዛ መልኩ መነሳት ነበረበት ማለት ነው። ሶ ከዛ አንፃር ነው 66 የሚለው በታሪክ ውስጥ አይታወቅም። ሁለተኛ 66 የሚለውን ካሉ በኋላ 66ቱ ብቻ ነው እስትንፋሰ እግዚአብሔር ይሉና የእግዚአብሔርን ሐሳብ የእግዚአብሔርን ቃላት በምን ይወስኑታል? በቁጥር ይወስኑታል። መጽሐፍ እንደዛ ይላል ወይ? አይልም። ለምሳሌ ይሄ ከጳውሎስ ትምህርት ጋር ይጋጫል። በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ወይም ትውፊት ያዙ ሲል አይ ጽሁፉን ብቻ ነው ይያሉን ነው እነሱ። ጽሁፉን ብቻ ነው ሲሉም ደግሞ ራሳቸው የቆረጡትን 66 ብቻ ይያሉ ነው። ከዚህ አንፃር እኛ 66 የሚለውን አንቀበለው፣ አባቶችም አላስተላለፉትም። ወንድማችን ግልጽ ካልሆነ መጠየቅ ትችላለህ። እሺ መልካም አመሰግናለሁ። ስለዚህ እንደዚህ ከሆነ በተለይ እነዚህ አምስቱ ኦሪየንታል አብያተ ክርስቲያናቶች መመሰረት ያለባቸው በዚህ በአባታችን በቅዱስ ጴጥሮስ በረከቱ ደረበ መጃይልና በአባታችን በቅዱስ ጴጥሮስ እምነት ላይ ነው መመሰረት ያለባቸው። ስለዚህ መጽሐፍ ቅዱስ ቀኖና ወይ ደግሞ በጊዜ ሂደት ስላላገኙት በዛ ላይ ዲፔንድ ሆነን ከነሱ መለየት አይገባንም። ስለዚህ
አንድ ኦርቶዶክሳዊ የመሆኑ መገለጫው በቅዱስ ጴጥሮስ እምነት ላይ መመስረት አለበት። ያ በዛ እምነት ላይ ካመነ ምክንያቱም የተጠየቀው ጥያቄ ያለ ይመስለኛል አይደለ? አንዴ ኮሜንቱን በዘጋው ጥሩ ነው እየተሳደቡ ስለሆነ ከታች ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ምስጋና ይግባውና ጠይቋቸው አይደለ? የሰው ልጅ ሰዎች ማን ይሉታል ካለ በኋላ ብዙዎች የተለያዩ መልሶች ከሰጡ በኋላ እናንተስ እኔን ማን ትሉኛላችሁ ባለ ሰዓት ላይ አባታችን ቅዱስ ጴጥሮስ ሊቀ ሐዋርያት በረከቱ ይደርብን ምልጃው ይለንና አንተ የሕያው የእግዚአብሔር ልጅ ነህ ባለበት ሰዓት ላይ አንተ ጴጥሮስ ይከሰት ለካ አለ አዌ ዘበሰማያት ይሄን የገለጥልህ ሰማያዊ አባት ነው እንጂ ስጋና ደም አይደለም ብሎ ከመልስ በኋላ በዚች ቃል ላይ ወደ በዚች ንግግር ላይ በዚች አለት ላይ ቤተክርስቲያን መሰረታለሁ ብሎ ቃል ሰጥቶታል። ስለዚህ የአንድ ኦርቶዶክሳዊ መገለጫው በመጽሐፍ ቅዱስ ቀኖና ላይ ሳይሆን በዚህ በአባታችን በቅዱስ ጴጥሮስ እምነት ላይ መሆን አለበት በሚለው የያዝኩት ትክክል። ያ ጥሩ ነው። ጥሩ ሀሳቦች ነው። አንድ ኦርቶዶክሳዊ መገለጫው ምን? እሺ ቀይ ስላበራብኝ ስለመሆን የመጽሐፍ ቅዱስ ኦኬ ኔትወርክ ነው መስለኝ። እሺ ያነሳው ሐሳብ ጥሩ ነው። አንድ ኦርቶዶክሳዊ መገለጫው ምንድነው ሲባል በቤተ ክርስቲያን ውስጥ መሆኑ የመጀመሪያ፣ በቤተ ክርስቲያን ውስጥ መሆኑ ደግሞ የቤተ ክርስቲያንን ትምህርት እንዲያውቅና እንዲቀበል ያደርገዋል። በቤተ ክርስቲያን ውስጥ ያለው ትምህርት ምንድነው ሲባል ደግሞ ቅድም ያነሳናቸው በአባቶች የተባሉ በታሪክ ውስጥ ያሉ ትምህርቶች አሉ። እነዚህን መቀበል ግዴታ ይሆናል። እነዚህን እንቀበላለን። ቀኖና ግን ከእህት አብያተ ክርስቲያናት አንፃር ሲነሳ ለምሳሌ ግብፅን ብንመለከት ከጣዖት አምልኮ ነው የመጣችው። ታሪኳ ሌላ ነበረ። ወደ ክርስትና ስትመጣ የምትቀበለው የደረሳትን ነው ማለት ነው። የደረሳት ኦርቶዶክሳዊ መጽሐፍት ነው። አዎ። ስለዚህ እንደኛ 81 ካላላችሁ የዶግማ አንድነታችን ራሱ ፉርሽ ያደርገዋል ምንል ከሆነ እሱ ስህተት ነው። ምክንያቱም ልዩ የሆነው ምኑ ነው? ቀኖናው ስለሆነ ማለት ነው። ቀኖና ደግሞ እንደየ ሁኔታው እንደ ታሪካችን የተለያየ ሊሆን ስለሚችል ስለዚህ ኦርቶዶክሳዊነት ምንድነው ሲባል እንዳልከው በሐዋርያቱ በአበው ትምህርት መሆን ነው። የአበው ትምህርት ምንድነው ሲባል ጽሑፍ ብቻ የሚል አይደለም። አሁን ልዩነቱ እዚህ ጋር ነው። ጽሑፍ ብቻ የሚል አይደለም። እኛ ለምሳሌ የሐዲስ ኪዳን መጽሐፍት ከመጻፋቸው በፊት የነበረችው ቤተክርስቲያን ውስጥ ነው ያለ ነው። የሐዲስ ኪዳን መጽሐፍ ከመጻፋቸው በፊት ምን ነበረች ማለት ነው? ቤተክርስቲያን። ቤተክርስቲያኗ ትምህርቷን በጽሑፍ በኩልም ሰጠችን ማለት ነው። ስለዚህ በጽሑፍም አለ በትውፊትም አለ። እኛ ስንቀበል ጽሑፍ ብቻ ስለማንል ትውፊትንም ስለምንቀበል አስተባብረን ስለሆነ የምንይዘው አባቶችም እንደዛ ነው ያስተማሩን። ስለዚህ ይሄንን ስንቀበል ኦርቶዶክሳዊ እሳቤ ኦርቶዶክሳዊ ትምህርት ወይንም የአበውን ትምህርት እንይዘዋለን ማለት ነው። የአባቶችን የሐዋርያቱን ትምህርት እንይዘዋለን። ጽሑፍ ብቻ ስላልሆነ ቀኖና ልዩነት የማያመጣብን ከዚህ የተነሳ ነው ማለት ነውና ጥሩ መረዳት ነው ወንድሜ እና እናመሰግናለን። ኔትወርክም ቀይ ያበራ ስለሆነ መሰለኝ የሚጎትተው። እሺ ቆየው በጣም የመጨረሻ ጥያቄ አንድ ነገር ብቻ እንድትመልሱልኝ ነው እወጣለሁ። ለምሳሌ በቅዳሴ መሃል ላይ ማለት ነው አለው አለ። አዎ ናቱ አለ። የቅዳሴውን ዲያቆና ይመልስልሃል ናቱ። የመጨረሻ እሺ ቀጥል። እሺ ለምሳሌ የሚፈትተው የጌታችን እሺ ለምሳሌ በቅዳሴ መሃል ላይ የሚፈትተው የጌታችን ስጋና ደም ምንድነው? ነፍስ የተለየው መለኮት የተዋህደው ነው። ትክክል? እሺ አዎ አለው። አዎ አለ። ቀጥል። እሺ ስለዚህ በቤተክርስቲያን የሚፈትተው የጌታችን ስጋ ነፍስ የተለየው መለኮት የተዋሃደው ነው። ይህ ማለት ምን ማለት ነው? ለምሳሌ አንድ ሰው የጌታችን የመድኃኒታችን ኢየሱስ ክርስቶስን ስጋና ደም በቁርባን ሰዓት ላይ በሚወስድበት ሰዓት ላይ ያው ከሱ ጋር ተዋህዶ ዘላለማዊ ሕይወት የሚያገኝበት ነገር ግን ነፍስ የተለየው መለኮት የተዋህዶ በሚልበት ሰዓት ላይ ምንድነው ይሄ ነገር እንደተባረረበት ላይ ደግሞ በአባቶች ትምህርት እንደታነሱልኝ ስለፈለኩኝ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ እናመሰግናለን ወንድማችን ናቱ አለ። ሰምተዋል? አዎ ሰምቻለሁ። ድምጽ አረብሽም መንገድ ላይ ነኝ። ከረብሽ ልቀጥል። ከረብሽም እሺ
እንግዲህ በስጋው ደሙ ላይ ያለው ጥያቄ ነው። ነፍስ የተለየው መለኮት የተዋሃደው የጌታችን ስጋና ደም ነው የሚለው ምንድነው ነው? ያ ማለት ምንድነው? ጌታችን በሐሙስ በዕለተ ሐሙስ በአልዓዛር ቤት ይህንን ስርዓት ሲመሰርትልን ነፍስ የተለየው ግን ያንን መለኮት የተዋሃደውን ያንን ስጋ ይህ ስጋዬ ነው ብሎ ስለሰጠ ነው። ነፍስ የተለየው ማለት ያ አገላለጽ ነው፣ ኤክስፕሬሽን ነው። ስቴትመንት ኦፍ ፌዝ እና ኤክስፕሬሽን ኦፍ ፌዝ የሚባል አለ። እንደዚህ አይነት ነገሮች ኤክስፕሬሽን ናቸው፣ አገላለጽ ናቸው። አገላለጽ ማለት ያ የምንበላ የምንጠጣው የጌታን ስጋና ደም ነው። ግን ስጋና ደም ስንል መለኮት የተዋሃደ የጌታን ስጋና ደም ከተዋሃደ ያልጎደለውን መለየት የሌለበትን መቀላቀል የሌለበትን ያንን የተዋሃደውን ስጋ ነው። ግን ደግሞ ነፍስ የለውም ስንል ደግሞ ነፍስ ማለት ሙቭ ማድረግ መንቀሳቀስን ኢንክሉድ ስለሚያደርግ ማለት ነው። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ስጋና ደም ህብስቱን አንስቶ ሰጣችሁ ይሄ ስጋዬ ነው ሲል ነፍሱ ያለችው በእጁ ናት። ግን የሰጣቸው አማናዊ ስጋው ደሙ ቢሆንም ግን ነፍስ ደግሞ የለችውም ብለን እናምናለን እኛ ማለት ነው። ከዛ አንጻር ነው የሚነገረው። ግን ኤክስፕሬሽን ያን ያህል እንደ ዶክትሪን ሳይሆን ኤክስፕሬሽን ይሄ ዋናው ማመን ያለብን ምንድነው? መለኮት የተዋሃደው ነው ወይ? አዎ የጌታችን ስጋ መለኮት የተዋሃደው ነው። ነፍስን ግን የነሳ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ፕሬዘንሱ ይኖራል ማለት ነው በስጋና ደሙ ወይ ደግሞ በቁርባኑ ማለት ነው። ተሰምቻለሁ። ተቋርጬ አለው አልተቋረጥክም፣ ተሰምቷል። ናቲሻ ቃል ተሰማልን። ሰምተዋል ወንድማችን? አዎ ቃሉ ተሰማል። እሱ ግን የመለሰልኝ በሌላ አንግል ነው። እኔ ጠየቁት በሌላ አንግል ነው። ትንሽ ሚስ አንደርስታንዲንግ ያለ ነገር ይመስለኛል። እሷን እንደ ቀላል ወይ ደግሞ ቀለል አድርግቶ ለእንትን ለማለት ነው። አሁን ይሄኛው ወዴት ይወስድናል መስላችሁ? አሁን ሎጂካሊ እንኳን ከሄድን በነገራችን ላይ ወንድሞች እኔ ኦርቶዶክሳዊ ነኝ። እሺ በሌላ አንግል እንዳትመለከቱኝ። ሌላ እንትን ለማወናበድ ምናምን ሳይሆን በትክክል እግዚአብሔር በሚያውቀው ለማወቅ ነው የገባሁት። በዚህ አንግል ልትወስዱልኝ ይፈልጋለሁ። ለምሳሌ በቅድሙ አገላለጽ ከተመለከትን ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ የኢየሱስ ስጋ እኛ የምንወስደው ወይ ደግሞ እኛ የምንመገበው ያ ስጋ መለኮት የተዋሃደው ነፍስ ደግሞ የተለየው ነው የሚለውን ጥያቄ ምንድነው ብዬ ያነሳሁበት ምክንያት ነው። ለምሳሌ አንድ ክርስቲያን በክርስቶስ አምላክነት ካመነ በኋላ ዘላለማዊ ሕይወትን ለማግኘት ምን ማድረግ መቻል አለበት? ያው ጥምቀት ሌሎችን ሱታፊዎችን ከፈጸመ በኋላ የሁሉም ማህተብ የሆነው ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደም ነው። ስለዚህ ከመለኮቱ ተሳታፊ በሚሆንበት ሰዓት ላይ መለኮት የተዋሃደውን ስጋ በምንወስድበት ሰዓት ላይ እኛ ከመለኮቱ ተሳታፊዎች እንሆናለን ወይ የሚለውን እንድትመልሱልኝ ነው። ይሄ ትንሽ ስላወዛገበኝ ማለት ነው። እዚህ ጋር በኤክስፕሬሽን ናም ብለን ዝም ብለን የምናልፈው ነገር አይደለም። እዚህ ጋር ከይቀታ ጋር ወንድሜ አሁን የመለሰልኝ መለኮቱ አይ ነው ኤክስፕሬሽን ያልከው እኔ ልጨርስ አንድ ኤክስፕሬሽን ያልከው እኔ ምንድነው መለኮት የተዋሃደው ነፍስ የተለየው የሚለውን እንጂ ከመለኮት ተካፋይ እንሆናለን አንሆንም የሚለውን ይሄን ኤክስፕሬሽን አላልኩም። ያማ ትልቁ አስተምሮ አላልከኝም። የኔ አረዳድ ወደዛ እየሄደብኝ ስለሆነ ነው። ገብተዋል አባባሌ? ይሰማል? ያው ይሰማል። ኤክስፕሬሽን ያልኩህ እኔ ይሄ አገላለጹ ነፍስ የተለየው መለኮት የተዋሃደው የሚለውን የምንገልጽበት ነው። ይቆራረጣል ወንድማችን ናቲ። አይሰማም? ኦኬ ያንተ ነው። አይ ቲንክ ይቆራረጣል መሰለኝ። ነው የተወድከ ነው መሰለኝ። ኦኬ ይቆራረጣል ድምጼ። ኦኬ እሺ ከመጣው ጥሩ። እኔ ኤክስፕሬሽን ያልኩ ወንድሜ ገብሬ ኤክስፕሬሽን ቀለል አድርጌ ምናምን አይደለም። እሺ እነዚህ ኤክስፕሬሽን ማለት የምንገልጽበት ነው። ሁኔታዎችን ወይ ደግሞ እምነታችንን የምንገልጽበት መንገዶች ናቸው። እያቀለል ነው አይደለም ማለት ነው። እና ይሄ ኤክስፕሬሽን ያልኩ ምንድነው? እኔ መለኮት የተዋሃደው ነፍስ የተለየው የሚለውን ነው ኤክስፕሬሽን ያልኩ እንጂ ከመለኮት ተካፋይ መሆናችን ይሄ ዶክትሪናችን ነው፣ አስተምሯችን ነው። ስለዚህ ከመለኮት ተካፋይ የምንሆንበትን የምናገኝበትን ስንቅ በቅዱስ ቁርባን ነው የምንይዘው ማለት ነው። ሁላችንም ከባህሪ መለኮቱ ተካፋይ እንሆናለን። አት ዘ ኢንድ ያንን የምናገኝበት እንድናገኝ ደግሞ ስንቃችን ምንድነው? ቅዱስ ቁርባን ነው። ሁሌ ፓርቲሲፔት ስናደርግ ምንድነው
ኮሚኒየን ይኖረናል። ከቅዱሳን ጋር ኮሚኒየን ይኖረናል። ከባህሪ መለኮቱ ደግሞ ተካፋይ የምንሆንበትን ስንቅ እንይዛለን ማለት ነው። መቼ ነው ከባህሪ መለኮቱ የምንካፈለው? በመጨረሻው ዳግም ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ፍጻሜ የሚያገኝ ይሆናል ማለት ነው። ያንን ፍጻሜ እንድናገኝ አሁን የምንቆርበው ለእኛ ለወደፊቱ ስንቅ ነው የሚሆነን ማለት ነው። ግድ ነው። ግን ያን የምንቆርሰው ያንን የምንጠጣው የጌታችን ስጋና ደም ግን የመለኮት ስጋ ነው። አዎ የመለኮት ስጋ ነው። ራሱ የመለኮትን ስጋ ነው እየበላን ያለ ነው። የመለኮትን ስጋ ነው እየጠጣን ያለ ነው። ምንም ይሄ ዳውት የለውም። ቀጥታ የምንካፈለው የበረከት ጽዋ የምንቆርሰው የበረከት ማዕድ ይሄ ጌታችን ስጋና ደም ነው። ቀጥታ ከመለኮት ጋር ግንኙነት ያለን ይሆናል ማለት ነው። ጌታችን በእኛ ይኖራል፣ እኛ በእርሱ የምንኖርበት ትልቁ ምስጢራችን ነው ሲጀመር ይሄ ማለት ነው። ግን ያቺ አነጋገር አሮ ነው ለምን እንዳነሳኸውም አሁን ጥያቄ ሌላ ያነሳኸው ነገር ሌላ ሁለት የተለያየ ነገር ሆነ። እንደው ገብረ ይቅርታ አድርግልኝና ያነሳኸው ነፍስ የተለየው መለኮት የተዋሃደው ነው። አዎ ነው። ይሄ ኤክስፕሬሽናችን ነው። ምን ስለ ቅዱስ ቁርባን የምንገልጽበት መንገዳችን ነው። ከዛ ደግሞ ሁለተኛ ጥያቄ በላይ ያነሳኸው ደግሞ ምንድነው? ከመለኮት ተካፋይ እንሆናለን። አዎ ይኸው ቅዱስ ጴጥሮስ አስተምሮናል። ከመለኮቱ ከባህሪ መለኮቱ ተካፋይ እንድንሆን ስንቃችን ደግሞ ቅዱስ ቁርባን ነው። ሁለት የተለያዩ ነገሮች ናቸው። ይሄ ኤክስፕሬሽን ነው። ይሄ ስቴትመንት ኦፍ ፌዝ ነው። በቃ ይሄ እምነታችን፣ ይሄ ደግሞ ኤክስፕሬሽን ነው። ስንገልጽ የምንገልጽበት መንገዳችን ነው ማለት ነው። ተረዳኝ? ሁለተኛው እንትን በልልኝ አንዴ ተረዳኝ። ያነሳው የጌታችን የመድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ምስጋና ይግባውና ስጋውን ያነሳው ወደዚህኛው እንትን ስለሚመጣ ነው። ይሄ አሁን ያነሳልኝ አርጊውመንት ወደዚህ ስለሚወስደን ነው። ምንድነው ያልኩክ? የእኛ የምንወስደው የጌታችን ስጋና ደም መለኮት የተዋሃደው ነፍስ የተለየው ነው በምንልበት ሰዓት ላይ አንድ ክርስቲያን የክርስቶስን ስጋ ከተዋሃደ ወይ ደግሞ ከወሰደ በኋላ ከዚህም አካል ተሳታፊ ይሆናል። አሁን አንተ ቅድም ቅዱስ አባታችን ያነሳውን ጥቅስ ነው ያነሳው። እኔ ወደሱ የኩል ሳይሆን የጸጋ አምላክነት የሚባለውን ያመጣል። ለምሳሌ ሰው በመጀመሪያ ሲፈጠር ድንገት አላውቅም አንብቦ ሊሆን ይችላል። የቀሲስ መዝገቡ ካሳን በትረ ሃይማኖት የሚለው መጽሐፍ ካልተሳሳትኩኝ ማለት ነው። እዛ ላይ እሳቸው በሚያነሱበት ሰዓት ላይ ምን ይላሉ? የሰው ልጅ የተፈጠረው ከሶስት ነገሮች ነው፣ መንፈስ፣ ነፍስ፣ ስጋ። ስለዚህ በፊት የነበረው ምን ነበረው? ጸጋ ነበረው አይደለ? አዳም ለምሳሌ በገነት እያለ ምን ነበረው? ከሚስቱ ጋር አይተፋፈርም ነበረ። መጽሐፉ እንደዛ ይላል። ገብረ ይቅርታ፣ መጽሐፉ ሰው የተፈጠረው ከነፍስ ከስጋ ከመንፈስ ነው የሚለው ወይስ ሰው ያለው ሰው ሲባል ሁለንተናው ነፍስ ስጋ መንፈስ ነው የሚለው? ያው ሁለተኛው አገላለጽ መንፈስ፣ ነፍስ፣ ስጋ ያለው ነው እንጂ የተፈጠረው ከነዚህ ነው ማለት አይደለም። እሺ ቀጥለው። ከአራቱ ባህሪያት ስጋና ከሶስቱ ባህሪያት ነፍስ ነው። ነገር ግን የተቀመጠውን ኤክስፕሬሽን እየነገርኩ ያለሁት ወንድሜ። ስለዚህ ይሄ ማለት እኛ የመለኮት ወይ ደግሞ ዲቫይን ኢንተርቬንሽን ከምንለው ውጪ ውስጣችን ላይ ወይ ደግሞ በእኛ ላይ አምላካዊ እንትኖች አሉ ወይ ነው። የአምላካዊ ሱታፊዎች ወይ ደግሞ ሰው በራሱ አምላክነት አለ ወይ ለማለት ነው። ለምሳሌ ያንን ቀደም ያነሳው የክርስቶስ ስጋና ደም ከወሰደ በኋላ ከዛ ስጋ ጋር ከተዋሃደ ከመለኮቱ ተካፋይ ስለሚሆን ያ ሰው በሰውነቱ አምላክነት አለ ወይ የሚለውን ጠይቅ ፈልጌ ነው። ይሄ ነው ጥያቄ ወደዛ የወሰደኝ። አንድ ገብርኤል አሁን ክሊር አልሆን ስለ ስጋና ደሙ ግልጽ ሆኖ ለሌላ ጥያቄ እየጠየቅክ ነው ወይስ ስጋና ደሙ ላይ ነው ጥያቄ? ስጋና ደሙ ላይ ነው። ኦኬ ስጋና ደሙ አሁን መጀመሪያ ነፍስ የተለየው መለኮት የተዋሃደው የሚለው ተተዋል እኮ። አሁን እኮ ስጋና ደሙ ስንወስ እሺ አሁን ገብቷል። ታዲያ ለምንድነው የጸጋ አምላክ እንሆናለን ወይም ደግሞ ሱታፌ አምላክ ይኖርናል ወይ ብለህ ለምንድነው እየጠየቅ ያለው? ይሄም ኤክስፕሬሽን ምን ማለት ነው ነበረ ጥያቄ አይደል? መጀመሪያ ነፍስ የተለየው መለኮት የተዋሃደው ስንል ምን ማለታችን ነው ነበር አይደለ ጥያቄ እንጂ እኛ ስንወስደው ምን እንሆናለን አልነበረም ጥያቄ። ከሱ አስቀጥሎ የሚሄደውን ነገር ያነሳው ነበር እኮ ወንድሜ። እኛ የምንወስደው ስጋና ደም ነፍስ የተለየው መጀመሪያ ነፍስ የተለየው የተዋሃደው የሚለው ገብቷል። እሱ ምናልባት ከምን አንፃር እንደሆነ አሁን ናቲ ገልጾላል። ክርስቶስ ነፍስ የተለየው መለኮት የተዋሃደው እሺ መጀመሪያ እሱን እናጥራውና ከዛ በኋላ እኛ ስንካፈል የጌታ ስጋና ደም ስንወስድ ምንድነው የምናገኘው ወይም ደግሞ የምናገኛቸው ጸጋዎች ምንድነው የሚለው ደግሞ እንመጣለን። መጀመሪያ
ቤተክርስቲያናችን ይሄን ብላ ስትናገር ከምን አንጻር ነው ቤተክርስቲያን ነፍስ የተለየ መለኮት የተዋሃደው ነው ብላ ስትናገር ምን እያለች ነው የሚለውን በደንብ ማወቅ ስለሚያስፈልግ ማለት ነው። የጌታ ስጋና ደም ስንወስድ እንግዲህ በአባቶች ስጋው ደሙ እየተባለ ነው የሚነገረውና የጌታ ስጋና ደም ስንካፈል ወይም ደግሞ ስንወስድ የት ላይ ያለው ስጋና ደም ነው? ክርስቶስ መስዋዕት ሆኖ በዕለተ ዓርብ አላችሁ ሰዎች አለን ተቋቋም ምስኪን ዮሐዴ ነው። ኦኬ ኔትወርኩም ይብሎት ነው። ዮሐዴ ተመለስ። ተቋርጧል። ዮሐዴ ጥያቄን ተረታችሁኛል? እዮባ ወይ አንተ ነህ? አዎ ተረድቶ እኮ ናቱ ቅድሚያ መልስ ሰጥቶ ነበር። አይ መልስ ሰጥቶ ነበር መጀመሪያ ናቱ ማለት ነው። ከዛ በኋላ ነው እኛ መለኮታዊ ተሳታፊ እንዴት ነው የምንሆነው ወደሚለው ሐሳብ ሄድከውና ያንተም ጥያቄ ሪፍሬዝ አድርገው ወይ መጀመሪያ ወይ የዮሐድ መልስ ጠብቅና ከዛ በኋላ ትቀጥላለህ። እሺ ዮሐዴ ተመልሰሃል። ዮሐዴ እንትን እያለው አይደለም መሰለኝ ኔትወርኩና ጥያቄው እኔ እንትን ብሎብኛል። የመጀመሪያው ተረድተን ተመልሶ ነበረ። ሁለተኛስ ስታመጣው ግን የሁለተኛው ከመጀመሪያው ጋር አልገናኝ ብሎ ምንም መረዳት አልቻልኩም። እስቲ ዮሐዴ ከገባ ቀጥልና ወይ ጥያቄውን አልልኝ ገብሬ። እሺ ኦኬ ጥያቄን መጀመሪያ እሱን አድሬስ እያደረኩ ነበር። ተሰምቻለሁ። ጨርሻ እታች ነው የጨረስኩት ይመስለኛል። ዕለተ ዓርብ ላይ ነው እኛ የሰማነው እስከ ዕለተ ዓርብ ድረስ መስቀል ላይ ያለውን ስትል በቃ ጥሩ። እሺ ምን ማለት ነው? ክርስቶስ መስዋዕት ኦኬ አንዱ መስዋዕት ብለን ስንናገር አንድ ጊዜ የቀረበው መስዋዕት እሱ ነው ብለን ስትናገር ቤተክርስቲያን ምን እያለች ነው? በዕለተ ዓርብ ክርስቶስ ራሱ ለሞት አሳልፎ የሰጠው ያንን መስዋዕት እያለን ያንን መስዋዕት ኦኬ ያ መስዋዕት የሚባለው ደግሞ ምን ሲያደርግ ነው? ክርስቶስ ራሱን አሳልፎ ሲሰጥ ማለትም ሲሞት ማለት ነው። የክርስቶስ መሞት ማለት ደግሞ ቅድስት ስጋው ከቅድስት ነፍሱ መለየት ማለት ያንን ነው መስዋዕት ብላ ቤተክርስቲያን የምትቀበለው። ያንን መስዋዕት ደግሞ ቅዱስ ስጋው ግን ከነፍሱ ተለይ እንጂ ከመለኮት የተለየ ነው አይደለም። ለዛ ነው ህይወት የሚሰጥ ኦኬ ህይወት የሚሰጠው ከዛ የተነሳ ነው። ከመለኮቱ ጋር የተዋሃደ የአምላክ ስጋ ስለሆነ ነው። የአምላክ ደም ስለሆነ ነው ህይወትም የሚሰጠው የዘላለም ህይወት የሚሰጠን ማለት ነው። ከዚህ አንፃር ነፍስ የተለየው መለኮት የተዋሃደው ስትል ቅድስት ስጋው ከቅድስት ነፍሱ ከለየ በኋላ ያለውን ያንን መስዋዕቱ ነው የምንቀበለው ማለት ነው። ቁርባን የምንለው ያንን ነው እያለች ነው ቤተክርስቲያን። ይሄንን ስንወስድ ግን እኛ የምናገኘው ጸጋ ምንድነው ከሆነ ጥያቄ እሱ መቀጠል ይቻላል። መጀመሪያ ግን ይሄ ክሊር ነው ወይስ አይደለም የሚለውን አንዴ ኮንፊርም ብታረገን። በቃ አሁን ተገናኘን። በቃ በጣም አመሰግናለሁ። አሁን መለስክልኝ። ስለዚህ ሁለተኛ ላይ እንድትመጣልኝ የምፈልገውን ቅድም ያነሳሁት ነው። እዚህ ለምሳሌ ጌታችን ስጋና ደም ከወሰድን በኋላ የምናገኛቸው ጸጋዎች ይኖራሉ። ከነዚህ ጸጋዎች መካከል አንዱ ለምሳሌ መለኮትን ከኛ ጋር ስለተዋሃደ ሰዎች አምላክነት ይሰናል። ለምሳሌ ቅዱሳን ዘበጸጋ ይባላል። የጸጋ መለኮቱ ከኛ ጋር ስለተዋሃደ አንዴ ገብሬ መለኮቱ ከኛ ጋር ስለተዋሃደ ማለት እሺ ማለት እሱ ለምሳሌ የጌታችን ስጋና ደም አፍአዊ ነው የምትለው። ለምሳሌ ስጋና ደሙን በምንቀበልበት ሰዓት ላይ በእኛ ውስጥ ህይወት የሚዘራው መለኮቱ ነው። ምክንያቱም ነፍስ የለውም እኮ ተዋሃደ ስትል ተዋህዶ ስትል ከዊናዊ ተዋሃደ የሚለው እኮ ነው። እሱን ነው ተዋሃደ ማለት ምን ማለት ነው? ጥንቃቄ ስለሚያስፈልግ ማለት ነው። አሁን ለምሳሌ ቃል ከስጋ ጋር ተዋሃደ እንላለን አይደለ? ቃል ከስጋ ጋር ተዋሃደ አንድ ሆነ ማለት ነው። ልክ እንደዛ ስጋና ደሙ ስንቀበል መለኮት ይዋሃደናል ማለት ከኛ ጋር መለኮት ተዋሃደ ማለት ነው። አንድ ሆነ ማለት ነው። እንደዛ እያልክ ነው ክሊር እንድታረገው።
እንዴት ብዬ ላስረዳ? የጌታችን ስጋና ደም በምንቀበልበት ሰዓት ላይ ከኛ ጋር ያ ስጋው ምን ሆኗል? አንድ ሆኗል እያልኩ ነው። ስለዚህ በዛ ስጋው አማካኝነት ደግሞ የመለኮቱን ተካፋይ ሆነናል እያልኩ ነው። ይሄ እኔ ያረዳድ ነው። ስለዚህ አሁን በመጣልኝ የኤክስፕሬሽን አማካኝነት የጌታችን ስጋና ደም በምንቀበልበት ሰዓት ላይ አንድ ክርስቲያን ቤተክርስቲያን ሄዶ ስጋና ደም በሚቀበልበት ሰዓት ላይ ያ የጌታችን ስጋና ደም የተቀበለው አካል ከዛ መለኮት ምን ሆኗል ማለት ነው? ተካፋይ ሆኗል ማለት ነው። ይሄን ያረዳድ ይሄ ነው። ስለዚህ በዚህ አማካኝነት ደግሞ ምንድነው ከመለኮቱ ተካፋይ ሆኗል ማለት ነው። አገኘኝ? እሺ አሁን እቺን እንትን ኤክስፕሬሽን ገብሪ በጣም ጥንቃቄ ይፈልጋል። አሁን ተዋሃደ ሲባል ባይ ዘ ዌይ በክርስቲያናዊ መረዳት ችግር የለውም። ይሄ አፍአዊ ተዋህዶ ስላለ ማለት ነው። አፍአዊ ተዋህዶ ምን ማለት ነው? ለምሳሌ መንፈስ ቅዱስ በእኛ ላይ አደረ ይባላል። በጸጋ ማደር ማለት ነው። በጸጋ ማደር ይሄ ምንም ችግር የለውም። ክርስቶስም በእኛ ያድራል በጸጋ ማለት ነው። በጸጋ ነው የሚያድረው። በተዋህዶ አይደለም። ይሄ ልክ ከዊናዊ ተዋህዶና አፍአዊ ተዋህዶ የሚባል ነገር ስላለ ማለት ለምሳሌ ቅዱሳን ክርስቶስን ወደ መምሰል ህይወት እያደጉ በሄዱ ቁጥር ጸጋ እግዚአብሔር ክርስቶስ እየተዋሃዳቸው ይመጣል። ምን ማለት ነው? አፍአዊ ተዋህዶ ማለት ነው። ጸጋ እግዚአብሔር እየሞላባቸው እያደረባቸው ይመጣል ማለት ነው እንጂ ልክ ከዊናዊ ተዋህዶ የሚባለው የቃልና የስጋ ተዋህዶ ማለት ቃል ስጋ ሆነ ስጋም ቃል ሆነ ማለት ኦኬ። ቃል ስጋ ሆነ ሲባል ሆነ በመሆን ደረጃ ማለት ከዊን ማለት እሱ ነው። ኦኬ የቃል ገንዘብ ሁሉ የስጋ ነው፣ የስጋ ገንዘብ ሁሉ የቃል ነው ማለት ነው። እኛ ግን ጸጋ እግዚአብሔር ያድርብናል ማለት እኛ እግዚአብሔር እኛ ይሆናል ማለት በጭራሽ አይደለም። ጸጋ ነፃ ፈቃዳችን አይቀመም። ነፃ ፈቃዳችን እንዳለ ይሆንና እግዚአብሔር ግን በመርዳት ደረጃ በማገዝ ደረጃ ምን እንላለን ማለት ነው? ክርስቶስን ወደ መምሰል ህይወት ማደግ ማለት ነው። ልክ እንደምን ማለት መሰለ? ለአንድ ህፃን ልጅ ተወለደ አይደለ? ልክ ከተወለደ በኋላ የሚያጠነክሩት የሚያሳድጉት ምግቦችን ምን እያለ እየወሰደ ይመጣል። ዘን ያ ምግብ ምን እያደረገው ይመጣል? እያሳደገው በቁመት በግዝፈት እያደገ እንደሚመጣው ሁሉ ልክ እንደዚያ በመንፈስ በጥምቀት ከተወለድን በኋላ ነፍሳችን ቀጭጫ ደርቃ እንዳትቀር ክርስቶስ ቲዮሲስ ስለሆነ ክርስትና ማለት ክርስቶስን ወደ መምሰል ህይወት ማደግ ስለሆነ ክርስትና ልክ ሐዋርያ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔ ምሰሉ እንዳለው ማለት ነው። ክርስቶስን የመምሰል ህይወት ስለሆነ ክርስትና አንዴ ተወልደ እዛው ደርቃ አትቀርም፣ ማደግ ይጠበቅባል። ያንን ለማደግ ደግሞ ምግበ ስጋ ምግበ ነፍስ ያስፈልጋል። ያ ምግበ ስጋ እና ምግበ ነፍስ የሆነው ደግሞ የጌታ ስጋና ደም ነው። እሱ ክርስቶስን እንድንመስል ክርስቶስን ወደ መምሰል ህይወት እንድናድግ የሚያበረታን የሚያሳድገን ምስጢር ነው ስጋና ደሙ ማለት ነው። ከዛ አንፃር ነው በጸጋ እያደግን እንድንሄድ የሚረዳን ነው ማለት ነው። እሱ ነው የሚጠቅም። እሺ አመሰግናለሁ። ስለዚህ በእኛ ውስጥ የሚደረግ የመለኮት ሱታፌ የለም ማለት ነው፣ ወይ ደግሞ እኛ ከሱ ጋር የምንዋሃደው የለም ማለት ነው። በአንተ አረዳድ ከሆነ አሁን በአስረዳኝ መሰረት ከሆነ ይዋድ ቲኦሲስ ማለት እኮ ሱታፌ አምላክ ማለት እኮ ነው። ክርስቶስን መምሰል ማለት ራሱ እኮ ሱታፌ አምላክ ክርስቶስን መምሰል ማለት እኮ ነው። ቲኦሲስ ሱታፌ አምላክ እኛ በዛ መለኮት አማካይነት እኛ የአምላክነትን ገንዘብ አናገኝም ማለት ነው እንጂ ቀጥታ አሁን ባልከው መሰረት ላይ ከዛ ጋር አይገናኝም ማለት ነው። እኛ የምናገኘው የጸጋ ነው ማለት ነው፣ ልክ እንደ ቅዱሳን ነው ማለት ነው እንጂ መለኮቱን የምንወስደው ለድነትና ለዘላለማዊ ህይወት ነው እንጂ የአምላክነትን ገንዘብ ለማድረግ የባህሪ አምላክነትና እንዴት ይሆናል? የባህሪ አምላክነትማ ከመለኮቱ ከተዋሃደ እኛ ሰው ቲዮሲስ ቆይ አንዴ ገብረ ክርስቶስ አሁን የባህሪ አምላክነት እያልክ ካልሆነ የባህሪ አምላክነት እንዲሆን አሁን አንተ በአንተ ሴንስ አምላክነትን ገንዘብ አናደርግም ማለት ነው እያልክ ያለው የባህሪ ከሆነ ይሄ በጣም ትልቅ ክህደትም ጭምር ነው። የባህሪ አምላክነት ጭራሽ ልናገኝም አንችልም ልንሆንም ስለማንችል ማለት ነው። የጸጋ አምላክነት ግን ሱታፌ አምላክ ማለት ይሄ ስጋና ደሙ ክርስቶስን ወደ መምሰል የሚያሳድገን ነው ስል ሱታፌ አምላክ ማለት እሱ ነው። ክርስቶስን የመምሰል ህይወት ማለት በጸጋ ማደግ ማለት እኮ እሱ ነው።
በጸጋ ማደግ ማለት ክርስቶስን ወደ መምሰል ህይወት ነው የምታድገው፣ ግን የጸጋ አምላክነትን እስከ ማግኘት ድረስ ማለት የጸጋ አምላክነትን ማግኘት። ለምን ለምሳሌ እንደምን ያሉ የጸጋ አምላክነት ማለት ነው ተፈጥሮን እስከ መግዛት እስከ ማዘዝ 10 ማዕረጋተ ቅዱሳን የሚባሉ አለ አይደል? ማዕረጋተ ቅዱሳን ታውቃቸዋለህ ገብረ ክርስቶስ? አዎ አውቃቸዋለሁ። ኦኬ ይሄ ከዊነ እሳት የሚባል አለ አይደለ? ነጸሮተ ስሉስ ቅዱስ ከዊነ እሳት ምናምን የሚባሉ ደረጃዎች ለማደግ እነሱ አሁን ሱታፊ አምላክ ነው፣ ወይም ደግሞ አምላክን ወደ መምሰል ህይወት ማደግ ማለት ነው። ግን አምላክ አትሆንም። አምላክ ግን በጸጋ እየተዋሃደ ማለት በአፍአ እየተዋሃደ ጸጋ እግዚአብሔር እያደረብህ ወደ እግዚአብሔር እየተጠጋ ክርስቶስን ወደ መምሰል ህይወት እያደግ ስትሄድ ነጸሮተ ስሉስ ቅዱስ ወይም ደግሞ የእግዚአብሔርን ዙፋን እስከ ማየት ድረስ አንተ ደግሞ ብርሃን ቅዱሳኖቹ ደግሞ ብርሃን እስኪለብሱ ድረስ እንደዚያ ያለ ጸጋ ማደግ እንድችል ጸጋው ተሰጥቷል። ይህ ጸጋ የሚሰጥ ስጋና ደሙ ነው ማለት ነው። እንደዚያ 10ቱ ማዕረጋተ ቅዱሳን ለመድረስ የሚያደርግ የጌታ ስጋና ደም ነው የሚያግዝም የሚረዳ ማለት ነው። ግን አንተ በጾም በጸሎት እነዚህ ምስጢራትን በመሳተፍ በተሐርሞ እንደዚህ አይነት ነገሮች የግድ ያስፈልጋሉ ማለት ነው። እነዚህ አይነት ማዕረጋት ለመድረስ ግን ይህ ማለት ግን አምላክ ልክ መለኮት ከስጋ ጋር ወይም ቃል ስጋ ሆነ በተባለበት ሴንስ ግን በጭራሽ ሊሆን አይችልም። በጭራሽ ሊሆን አይችልም። ልክ እኛ የእግዚአብሔር ማደሪያዎች አይደል? የመንፈስ ቅዱስ ቤተ መቅደሶች አይደል? ስለዚህ ንጹሃን እየሆንን በመጣን ቁጥር መንፈስ ቅዱስ እያደረብን ጸጋ እግዚአብሔር እያደረብን እንመጣለን። ሶ ከዛ አንፃር ነው ሱታፊ አምላክ ቲኦሲስ የሚባለው እንጂ እኛ ወደ አምላክነት የምንለወጥበት ወይም ደግሞ አምላክ ምን ሆንበት እንትን አለ ማለት አይደለም። የሆነ ወደ ባህሪ አምላክነት የምንለወጥበት ደረጃ አለ ማለት አይደለም። እንደዛ አይደለም። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን። አሜን። አብሮ ይስጥልን ወንድማችን፣ አትጥፋሽ። እሺ እታች ያላችሁ ግን ዝም ብላችሁ አሪት ያሰማልን ይዋዲ አትሳደቡ። በቃ አሜን። እታች እሺ እየሰደቡ ነበር። አትሳደቡ ክርስቲያኑ፣ ችግር የለውም። ጥያቄ መጠየቅ ምናምን ጥሩ ነው እና ያልገባህን መረዳት ምናምን በጣም አሪፍ ነው። ሁላችንም ያልገባንና የሆነ ግራ የሚገባን ሐሳቦች ካሉ ከወንድሞች ከቻልን እንመልሳለን፣ ካልሆነ ደግሞ የሚመልሱ አባቶችም ወንድሞችም አሉ። ወደ እነሱ ነው መምራት የምንችለው እና መሳደብ ጥሩ አይደለም። ደግሞ ጾም ላይ ነን፣ እንደዛ ጥሩ አይደለም ወንድሞቻችን። እሺ ኤኒዌይስ ወንድማችን እግዚአብሔር ይስጥልን።